እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። የምጠይቃችሁ ነገር ምንድን ነው? ጥያቄ ያለው ሰው ነው የምናስገባው። በተለይ ደግሞ ከፕሮቴስታንትም መከራከር ሳይሆን ጥያቄ ያለበት ማወቅ የሚፈልገው ነገር ካለ ብቻ ነው የምናስገባው። ይህም ሆኖ ሰላም ብያለሁ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። የልደትን ቪዲዮ እንዳትረሱ እየገባችሁ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት። ወንድሜ ወደ ጥያቄ የት ቤተ እምነት? ከዚሁ ከኦርቶዶክስ ጥያቄን የምችለው ከሆነ መልስልሃለሁ። ወደ ጥያቄ ግባ ወንድሜ። ቀላል ጥያቄ ነው የምጠይቀው። ስለ ስጋው ደሙ ወይም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይወርሳል የሚለውና ቅዱስ ቁርባን ስለሚለው ነገር ብታስረዳኝ። ቅዱስ ቁርባን አንድነትና ልዩነት አላቸው በሚለው ርዕስ። ቅዱስ ቁርባን እኮ ራሱ እኮ ስጋ ደሙ ነው እኮ ወንድሜ፣ ልዩነት የላቸውም። ልዩነት የላቸውም። እንደዛ ያልኩበት ምክንያት ምንድነው? ለምሳሌ ስጋው ደሙ የተጠቀሰው ዮሐንስ ላይ ነው። ቀድሞ ኢየሱስ ክርስቶስ የጌታ እራትን ከማብላቱ በፊት ነው ኢየሱስ ክርስቶስ ነው ያለው፣ ስጋዬን ያልበላ ደሜን ያልጠጣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወትን ያገኛል ያለው ዮሐንስ መጽሐፍ ላይ ራሱ ኢየሱስ ክርስቶስ ነው። አዎ ይሄን ያለበት ፓርት ግን ገና የመጨረሻው ጊዜ ሳይደርስ የጌታ እራት ሳይደርስ በፊት የተናገረው ንግግር ነው። የጌታ እራቱን እንደ መታሰቢያነት ነው። ይሄን በበላችሁ ጊዜ መታሰቢያን ታደርጋላችሁ ነው ያለው አይደለ? እና ቅዱስ ቁርባኑና ስጋው ደሙ አይጋጭም። የጌታ እራት መታሰቢያ እና የስጋው ደሙ ፕሮግራም የተለያየ አንድምታ የለውም ወይ የሚለውን ነው ማወቅ የፈለኩት። ጥሩ ብለሃል ወንድሜ። ኦርቶዶክስ ነህ? አዎ ኦርቶዶክስ ነኝ። አሁን ፕሮፋይል ውስጥ ገብቼ ነበረ ወንድሜ፣ ከይቅርታ ጋር እመልስልሃለሁ ግን አንድ ነገር እዚህ ጋር አስምሬበት መሄድ የምፈልገው ነገር አዳምጠኝ ወንድሜ። በሌላ ስልክ ገብቼ አይቼ ነው የመጣሁት። አሁን ይሄ ጥያቄ መጠየቅህ ምንም ክፋት የለውም፣ ለማወቅ መጣርህ ምንም ክፋት የለውም። ግን በውሸት ለማወቅ መጣር ግን ኃጢአት ነው ብዬ አስባለሁ። ውሸት ነው። ስለ እውነት አንድ ነገር አዳምጠኝ። እሺ ኦርቶዶክስ ነህ? አንዴ ይቅርታ። መልካም ችግር። ኦርቶዶክስ ነህ? አዎ ኦርቶዶክስ ነኝ። በጣም ጥሩ። ክርስትና ስም ማን ነው? ክርስትና ስሜ ፍቅረ ስላሴ ነው። ፍቅረ ስላሴ። እስኪ አምስቱን አዕማደ ምስጢራትን እስኪ ንገረኝ። ፍቅረ ስላሴ የበረታው ክርስቲያን ስላልሆንኩ ኖርማሊ እሱ ላይ እርግጠኛ ሆኜ መናገር አልችልም። ማለት የበረታው ኦርቶዶክስ ነኝ ብዬ መናገር አልችልም። ሳትበረታ ኖርማሊ አሁን ይቅርታ ወንድሜና አዳምጠኝ አንድ ጊዜ። አላቅም። ሰንበት ትምህርት ቤት ገብተህ አታውቅም? አላቅም። መልካም። ቤተ ክርስቲያን ትሄዳለህ? ነው። ቤተ ክርስቲያን ስትሄድ ሰላም ለኪ የምትለው ለቤተ ክርስቲያን ለምን ነበር? አልገባኝም። ሰላም ለኪ የምትለው ማለት መልካም። እሺ ተሳስቼ ይሆናል። ቤተ ክርስቲያን የምትሳለመው ለምንድን ነው? ምስጋና ለማድረስ ነው። አልገባኝም ወንድምዬ። ሰላም ለኪ ማለት እኮ ሰላምታ እያቀረብክ ነው አይደለ? ሰላምታዬን እያደረስኩ ለምን እንደጠየቅኩ ልንገርህ። አንተ አሁን ቪዲዮ ዳታ ይላስተካክል። አሁን ኖርማሊ አንዴ ቆይ አሳያለሁ። አካውንቱ ያንተ አይደለም? ኖርማሊ አካውንቱ የኔ ነው፣ የራሴ ነው። የፕሮፋይል የራሴ ነው። ኦርቶዶክሳዊ ሰው ፓስተር፣ ሴቷ ፓስተር ባናት ስለ ጋብቻ ስለምናምን ታስተምር አለች አይደል? አይፖስትም።
ኦርቶዶክሳዊ ሰውና ኦርቶዶክስ ከሆንክ መልካም፣ ኦርቶዶክስም ካልሆንክ ላለማው ቆይ ግን ያወቀውን ለመጠየቅ ለመመለስ ችግር የለም። ኖርማሊ አንድ ጥያቄ አለኝ። እሺ ይቅርታና እሺ ለምሳሌ ስለ ክርስቶስ የሚናገር ማንኛውም ነገር ቢሆን ማለት እኛ የምናመልከው በኦርቶዶክስ ቤተክርስቲያን አንድ አምላክ ኢየሱስ ክርስቶስን ነው። ከአብ ወልድ መንፈስ ቅዱስን በስላሴዎች ነው የምናምነው አይደለ? አዎ አይሰማም? ትሰማለህ። ስለዚህ አዎ ይሄን ነገር አሁን እኔ ምንድነው ይሄን ነገር ማይጻረር ከሆነ ምን ችግር አለ ፖስት ባረገው? ይሄን ነገር እስካልተጻረረ ድረስ ማለት እኔነቴን ማይነካ ነገር ከሆነ እግዚአብሔር የሚያመሰግን ነገር ከሆነ ልክ ብለሃል። ጴንጤዎችን በስላሴ ስለሚያምኑ ምንም ችግር የለውም በፖስተው ነው አይደል? አይ ኖርማሊ አሁን እኔ ማስተላለፍ የፈለኩት ኖርማሊ ባለትዳርና የልጆች አባት ነኝ። እሺ አግኝተኛል። ባለትዳርና የልጆች አባት ነኝ። ከዛ ነገር አንግል ጥሩ ምላቸው ነገሮች ልፖስት ይችላሉ። ኖርማሊ ገብቷል። ተረድተኛል። መልካም እሺ። አሁን እኔ በውሸት መጥቼ ልጠይቅህ ወይ ልከራከርህ ወይ ምናምን ነገር አይደለም። እንደ አንድ ክርስቲያን ወንድም ልታስረዳይ ከቻልክ ሁለቱን ልዩነቶች ኖርማሊ ፓጋንም ልሁን ከየትኛውም እምነትም ልምጣ ፕሮቴስታንትም ብለህ ማሰብክ ልታስረዳኝ ከቻልክ በዚህ ነገር ላይ ደስ ይለኛል። ፕሮቴስታንት አለመሆኔን ደግሞ የገባኝን አስረዳሃለሁ። ጳውሎስም ከእውቀት ምንድነው መሰለ አዳምጠኛ፣ ለእኔም ደግሞ እድል ስጠኛ። ሁሉን ነገር አንተን አዳምጬ አልችልም አይደል? እሺ መልካም፣ እኔንም አዳምጠኝ። እመልስልሃለሁ፣ የገባኝን እውነት እመልስልሃለሁ። ከኔ ጋር ደግሞ እንደዚሁ ደግሞ ወንድማችን ልደት ደግሞ አለው። ልደትም ደግሞ ይመልስልሃል። ግን እኔ ጴንጤ የስላሴ አማኝ ስለሆነ መዝሙሯቸውንም ቪዲዮአቸውንም ሁሉንም በፖስት ችግር የለውም ማለቱ ተገቢ ነው ብዬ አላስብም። እኔ ጴንጤ የስላሴ አማኝ ነው ብዬ እኔ አላምንም። አንተ ደግሞ ጴንጤዎች የስላሴ አማኝ ናቸው፣ እኔ የልጆች አባት ስለሆንኩኝ ባለትዳር ስለሆንኩኝ መልካም የሆነ ነገር ሁሉ ፖስት አለው ካልክ ደግሞ ስህተት ነው። መጀመሪያ ስጋና ደሙን ከመብቃት በፊት አልሰማም ሰማለሁ። አልገዝቱ ላስተካክለው። ይሰማል። እስቲ ምን እንደሆነ አላውቅም። መልካም። ስለዚህ ስለ ስጋና ደሙን ከመጠየቅ በፊት የምታደርጋቸው ፕሮፋይሎች ራሱ ስህተት ናቸው። እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ወንድም ማለት ነው መመክር። እስኪ አምስቱን አዕማደ ምስጢራትን ፍቅረ ስላሴ ተብለህ ትጠራለህ በክርስትና ስም። እስኪ አምስቷን አዕማደ ምስጢራት ላይ ምንድን ነው ቤተክርስቲያን ለመዳን ብላ የምታስተምራቸው ትምህርቶች? አሁን ይቅርታ አድርግልኝና መጽሐፍ ቅዱስን ማንበብ የጀመርኩት አሁን ቲክቶክ ላይ እናንተን በመከታተል ኖርማሊ አንተም ልደትንም አኬንም እከታተላቸዋለሁ። መጽሐፍ ቅዱስን ማንበብ የጀመርኩት እናንተን ከመከታተል ነው። ከዛ በፊት ስለ መጽሐፍ ቅዱስ እውቀትም ኖሮኝ አንብቤም አላውቅም። ያ ነው እንግዲህ ያለው ነገር። መልካም። ምን አለ መሰለህ አሁን እኔ ኦርቶዶክስ ኖርማሊ ምንድነው መሰለህ ይቅርታ አቋረጥኩ፣ በጣም ይቅርታና ምንድነው ማለት አንዳንዴ መጽሐፍ ቅዱስ የራሳቸው ትርጓሜና ይዘቶች ይኖራቸዋልና ሳነብ ያገኘሁትን ነው። ኖርማሊ ማንበብ የጀመርኩት አዲስ ኪዳን ላይ ነው። ከማቴዎስ ወንጌል ጀምሮ እያነበብኩ ስመጣ ያገኘሁትን ነገር ግር ያለኝ ነገር እግረ መንገዴን ላይቭ ላይ ሳገኝህ ልጠይቅህ በሚል ነው እንጂ ኖርማሊ አንድ ሌላ ቤተ እምነት ላይ ገብቼ ብጠይቅ ይመልሱልኛል። ልመልስልህ ወንድሜ፣ በቃ ልመልስልህ። እሺ ለእውቀት ስለሆነ ጠየቀው።
ክርስቶስ ኢየሱስ ስጋውን ቂጣውን አንስቶ እንካችሁ ይሄ ስለናንተ የሚቆረስ ስጋዬ ነው አላቸው። ደግሞ ጽዋውን አንስቶ ደግሞ እንካችሁ ይሄ ስለናንተ የሚፈሰው ደሜ ነው አላቸው። ክርስቶስ ኢየሱስ ስጋና ደሙን ቆርሶ ለደቀ መዛሙርቶቹ ሰጣቸው። የመጀመሪያ ቁርባን የጀመረው እዛ ጋር ነው። ከዛ በኋላ ኢየሱስ ክርስቶስ እዛው ጋር አንተ የጠቀስከው ጥቅስ ጋር ደግሞ ምን አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። እና የዘላለም ሕይወት ለማግኘት የክርስቶስ ኢየሱስን ስጋና ደም መቀበል መቻል አለብን ማለት ነው። የክርስቶስ ኢየሱስን ስጋና ደም ደግሞ ለመቀበል ደግሞ በአንዲቷ ቤተክርስቲያን ውስጥ ለሚባል አንዲቷ ቤተክርስቲያን ወይም ደግሞ አንዲቷ ሃይማኖት ውስጥ ሆነው የክርስቶስ ኢየሱስን ስጋና ደም በካህን ራሱን የቻለ ማንም ሰው አንስቶ ይሄ የክርስቶስ ስጋ ነው ይሄ የክርስቶስ ደም ነው እያለ እያነሳ የሚሰጥ አይደለም። በካህን ሰጪ ያስፈልገዋልና በካህን መውሰድ መቻል አለበት። የክርስቶስ ኢየሱስን ስጋና ደም የምንበላው እና የምንጠጣው ለመዳን ነው እና ይሄ ቁርባንና የክርስቶስ ኢየሱስ ስጋና ደም ልዩነት የለውም፣ አንድ ነው። ያም ደግሞ ቁርባን የሚለው በቤተክርስቲያን ቋንቋ የክርስቶስ ኢየሱስን ስጋና ደም የምንወስድበት ነው እንጂ ሌላ አይደለም። ስለዚህ ለመዳን ምን ማድረግ አለብን? አሁን እኔ አዲስ ክርስቲያን ከሆንኩኝ መጀመሪያ ትምህርቱ መማር መቻል አለብኝ። የኦርቶዶክስን ትምህርት ተምሬ ካወቅኩ በኋላ ምን ማድረግ አለብኝ? ስጋውን ለመብላት ደሙን ለመጠጣት ምን ማድረግ አለብኝ? የውሃ ጥምቀት መውሰድ መቻል አለብኝ። የውሃ ጥምቀት የሆነ አንድ ሰው ተነስቶ ዝም ብሎ አሁን ፕሮቴስታንት ጋር ስትመጣ አንድ ቸርች የከፈተ ግለሰብ ዝም ብሎ የውሃ ጥምቀት ሊያጠምቅ ይችላል። አይደለም። ቤተክርስቲያን የራሷ የሆነ ቀኖናዊ የሆነ ስርዓት አላት። ስለዚህ በዚህ ቀኖናዊ ስርዓት ቤተክርስቲያን የሚያጠምቁ ካህናቶችን ታዘጋጅና በዛው ሰዓት በተማርከው በተረዳኸው የንስሐ አባት ይዘህ ልክ እንደዚሁ የውሃ ጥምቀትን ትጠመቃለህ። የውሃ ጥምቀትን ከተጠመቅክ በኋላ በዚያው ሰዓት ነው ዛሬ ተጠምቃል፣ ነገ የክርስቶስ ኢየሱስን ስጋና ደም ትወስዳለህ፣ ከነገ ወዲያ ደግሞ ቅባ ሜሮን ትቀባለህ የሚል አይደለም። ሰው ከውሃና ከመንፈስ ካልተወለደ በቀር የዘላለም ሕይወት የለውም ስለሚል መጽሐፍ ቅዱስ ደግሞ እንደገና በውሃ ጥምቀት ትጠመቃለህ፣ ቅባ ሜሮን ደግሞ በመንፈስ ትወለዳለህ። እዛው ደግሞ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም ትወስዳለህ። ከዛ በኋላ መዳንህን ታረጋግጣለህ ማለት ነው። ለዚህም ነው ሰው ይህ መጽሐፍ ቅዱስ ሲናገር ያመነም የተጠመቀም ይድናል እንደሚለው አምነህ ተጠምቀህ ክርስቶስ ኢየሱስን ክቡር የሆነውን ስጋና ደም ወስደህ ትድናለህ ማለት ነው ወንድም። ያ ነው የቤተ ክርስቲያን አስተምህሮ፣ ይሄ ነው። ግን አንድ ጥያቄ፣ አሁን ለምሳሌ እኔ ከልጅነት ጀምሮ በኦርቶዶክስ ቤት ውስጥ ነው ያደግኩት። ቤተሰቦች ኦርቶዶክስ ናቸውና ከልጅነት ኖርማሊ ስወለድ ተጠምቄያለሁ። በ40 ቀን ነው የተጠመቅኩት። ስለዚህ ከዛ በኋላ ሌላ ጥምቀት መውሰድ አለብኝ ማለት ነው? አይደለም። አሁን አንተ የክርስቲያን ልጅ ነህ አይደል? ነው። አዎ። የክርስቲያን ልጅ ምንድን ነው የሚባለው? ክርስቲያን ነው። በጣም ጥሩ። አንተ ባለትዳር ልጆች አባት ነኝ ብለሃል አይደል? አዎ። መልካም። እኔ ልጅ አለኝ። አዎ። ስለዚህ ልክ እንዳንተው ልጅ አለኝ። ያንተ ልጅ ሙስሊም ነው ክርስቲያን ነው? ክርስቲያን ነው። በ40 ቀኑ ተጠምቋል። መልካም። ክርስቲያን የሆነው በምን አውቀህ ነው ክርስቲያን የሆነው? ያንተ ልጅ የክርስቲያን ልጅ ስለሆነ አይደለ? የክርስቲያን አንደኛ የክርስቲያን ልጅ ስለሆነ ነው። ሁለተኛ ደግሞ በእኛ እምነት በአንድ ልጅ ከተወለደ ወንድ ከሆነ በ40 ቀኑ፣ ሴት ከሆነች ደግሞ በ80 ቀኗ ቤተክርስቲያን ሄዳ ስርዓተ ጥምቀትን ታካሄዳለች። መልካም። ስለዚህ አንተ ለልጅህ አምነህ ክርስትናን ተቀብሏል ማለት ነው። ስለዚህ የክርስቲያን ልጅ ክርስቲያን ነው ተብሎ በክርስትና ህይወት ውስጥ እንዲቀጥል ነው የሚደረገውና በዛው አንተ በልጅነት ከተጠመቅክ በኋላ ጥምቀት አንድ ናት። መጽሐፍ ቅዱስ ሲናገር አንዲት ጥምቀት ይላል ፊልጵስዩስ ላይ፣ አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ ይላል። ስለዚህ ጥምቀት አይደጋገምም። ኃጢአት ብንሰራ ከሌላ ነገሮች ጋር ብናደርግ ከንስሐ አባታችን ጋር ተነጋግረን ወይም ደግሞ ከኦርቶዶክስ ቤተ እምነት ተነስቶ ሌላ ቤተ እምነት ገብቶ የኦርቶዶክስ አስተምህሮ ትክክል ነው ብሎ ሊመለስ የሚፈልግ ሰው የንስሐ ጥምቀትን ነው የሚጠመቀው እንጂ የልጅነት ጥምቀትን አይደለም የሚጠመቀው። የልጅነት ጥምቀት የሚጠመቀው አንድ ናት ጥምቀቷ፣ እሷ ብቻ ናት ጥምቀት። ሁልጊዜ የልጅነት ጥምቀት አትጠመቅም።
የንስሐ ጥምቀት ወይም ቄደር ይሉታል። በቄዳር ደግሞ እንደገና ይመለሳሉ። ወንድም እንደዛ ነው። እሱም ከንስሐ አባት ጋር ኦኬ ተነጋግረው ንስሐ አባት በሚሰጠው ነው ቀኖና ተቀብሎ ነው። ነው። አሁን አንድ ጥያቄ ከይቅርታ ጋር ነው። እሺ ኢየሱስ ክርስቶስ በልጅነቱ ተጠምቋል አይደለ? እኔ እንጃ አልተጻፈም። ኦኬ ማለት አሁን እኛ ምንድነው ሐዋርያዊ ቅብብሎሽ ያለን ሲባልም እንደሰማሁት በቤተ ክርስቲያንም ትምህርት ላይ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቀደምቷ ሐዋርያዊ ቅብብሎሽ ያላት ከሐዋርያቶች የያዘችውን ትምህርት ይዛ ወደ እየቀጠለች ሄደች። ፕሮግረስ አላት ማለት ለምሳሌ መጽሐፍ ቅዱስ ላይ ብቻ አይደለም የቆመ የኛ እምነት አዋልድ መጽሐፍቶች አሉን አይደለ? አዋልድ መጽሐፍቶች እየሰማኸኝ ነው? መጽሐፍ ቅዱስን ይተካሉ ማለት አይደለም። ከይቅርታ ጋር ከመጽሐፍ ቅዱስ ስለ ጋር ክርስቶስ ኢየሱስ የማይጋጩ የመጽሐፍ ቅዱስ ልጆች ማለት ነው። ስለ ክርስቶስ ኢየሱስ ጥምቀት አንድ ባይ ነገር ባይ ነው። ስለ ክርስቶስ ኢየሱስ ጥምቀት ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ መጽሐፍ ቅዱስ ማቴዎስ ላይ ጀምር ያለው ስላልከኝ ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ነው። ላይ እኔ ለንስሐ በውሃ ጠምቃችኋለሁ ይላል ዮሐንስ። እዛ ጋር ስለ ክርስቶስ ኢየሱስ ጥምቀት ካነሳ ዮሐንስ ነው የሚለው። እሱ ግን በእሳትና በመንፈስ ያጠምቃችኋል ይላል እና ክርስቶስ ኢየሱስ በእሳትና በመንፈስ አጥማቂ እሱ መጠመቅ ስለነበረበት ግድ ስላለበት ነው በዮሐንስ እጅ የተጠመቀው ሰው ስለሆነ ፍጹም ሰው አሁን ስለሆነ። በዮሐንስ እጅ የተጠመቀ የንስሐ ጥምቀት ነው የተጠመቀው። ዮሐንስ የሚያጠምቃቸው የነበረው ለንስሐ ነበር ሲያበቃ የነበረው። ክርስቶስ ኢየሱስ ይመጣ አልነበረ? ክርስቶስ ኢየሱስ ከመምጣቱ በፊት ዮሐንስ አዎ አይደል የተወለደው? ዮሐንስ ደግሞ የበረሃ አዎ አገልጋይ አይደለ? ዮሐንስ መንገድ ጠራጊ ነበር። ኢየሱስ አዎ ክርስቶስ ስለሚመጣ መንገድ ጠራጊ ነበረ። ስለዚህ መንገድ ጠራጊ ይለዋል መጽሐፍ ቅዱስም። ዮሐንስ መንገድን ይጠርጋል። ከዛ በኋላ ክርስቶስ ኢየሱስ ተቀበለው ማለት ነው። እንዲያውም ዮሐንስ እዛ ጋር ታስሮ በወይን ቤት ሆኖ አንተ ነህ ወይ ትመጣለህ የተባልከው መሲሁ ወይስ ሌላ እንጠብቅ ሁሉ ብሎ በደቀ መዛሙርቶቹ መልስ ጥያቄ ጠይቀው ነበር ክርስቶስን። ሂዱ ያያችሁትን ንገሩ እያለ ደግሞ ክርስቶስ ደግሞ ለደቀ መዛሙርቶች ደግሞ ይነግራቸው ነበር። ዮሐንስ መንገድ ጠራጊ ነበር። የክርስቶስ ኢየሱስ መንገድ ጠራጊ ነበር። ስለሚመጣው ይሰብክ ነበር። ገባ? ዮሐንስ ደፋራም ሰባኪ ነበር። እዛ ጋር እናንተ የፍኙት ልጆች እንድታመልጡ ማን መከራችሁ እያለ በግልጽ እየሰበከ ነበረ ሲያጠምቃቸው የነበረው ለንስሐ። ኦኬ እንትን ግን ኢየሱስ ክርስቶስ በልጅነቱ መጠመቁ መጽሐፍ ቅዱስ አይነግረንም ማለት ነው። ኖርማሊ እንደኛ በአርባ እዛ ቀኑ ጋር አልተጠመቀም ማለት እኔ ነው። አሁን እዚህ ጋር አላነበብኩም መጽሐፍ ቅዱስ ላይ ምናልባት አላገኘውም አሁን መጽሐፍ እኔ ቅዱስ ሌላ አጋዥ መጽሐፍቶችን አንብቤ ስለማላቅ ምናልባት ከዛ አንጻር አንብበህ እኔም የምታውቀው ነገር ካለ እዚህ ላይ አላቅም። ብታስተምረኝ ነው። መልካም ወንድም፣ እዚህ ላይ እኔም አላቅም፣ ኦኬ አልጠየቅኩምም። ለምን ቢባል አሁን ለእኔ ኢየሱስ ክርስቶስ በልጅነቱ ቢጠመቅ ባይጠመቅ ለእኔ የሚጠቅመኝ ነገር የለም። ስለዚህ እኔ ሊጠቅመኝ የሚችለው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ኢየሱስ ክርስቶስ ነው ስለሚል መዳን ኢየሱስ ክርስቶስ ላይ ስለሆነ ኢየሱስ ክርስቶስ የሰጣቸውን ትእዛዞችን መፈጸም ነው ግዴታዬ ብዬ ስለማምን እንደዚህ አይነት ጥያቄዎችን አልጠየቅኩም፣ እሱን አላቅም። ኦኬ ልድን የምችለው ስጋውን መብላት፣ ስጋውን መብላት፣ ደሙን መጠጣት፣ የውሃ ጥምቀትን መውሰድ፣ ቀባ ሜሮንን መቀባት፣ ቤተክርስቲያን ደግሞ በሐዋርያዊ ቅብብሎሽ የቆመች ስለሆነ የተመሰረተችውም ደግሞ በክርስቶስ ኢየሱስ ደም ላይ ስለሆነ የምቀበለው ቤተክርስቲያን የሰጠችኝን ቀኖና መፈጸም ነው እንጂ ኢየሱስ በ40 ቀን ተጠመቀ አልተጠመቀ፣ ለምንድነው በ40 ቀን የምጠመቀው አልተጠመቀው የሚለውን ነገር እኔ አሁን በዚህ ሰዓት ላይ ጥያቄ ውስጥም ከትቼው አላውቅም፣ አልጠየቅኩም፣ አላነበብኩም። ኦኬ አንተ አሁን ከልጅነት ነው የተጠመቀው ነው እስከዛ በኋላ ነው? እኔ የተጠመቅኩት አሁን ነው የተጠመቅኩት፣ አመት ሙሉ። ኦኬ ከዛ በፊት አማኝ አልነበርክም? ጴንጤ ነበር። ኦኬ ስለዚህ አሁን እውነት ጴንጤ በርቶልህ ነበር። ነው ወደዚህ የመጣኸው ወደኛ የመጣኸው ማለት ነው። እውነት በርቶልኝ የምትለው አቺ በራልኝ ምናምን የምትለው ጴንጤያዊ ቋንቋ ናት። እውነት በርቶልኝ ሳይሆን እኮ እውነት ለዛ ተገልጦልኝ ለዛ እኮ እኮ። አይ እንደነ ማለት አንተ አ- በመጣህበት አውድ
አዎ እኮ ልነግርህ ለማውራት ነው። ፈልጌ ነው። እውነት በርቶልኝ አይደለም እኔ የመጣልኝ። እኔ የመጣሁት እውነት በርቶልኝ ሳይሆን እውነትም ተገለጠልን ለእኛም በራልን እንደሚለው ያ እውነት ተገለጠልኝ። እውነት መሆኑን ደግሞ ብርሃን ላይ ከመጣ ጨለማ ተሸናፊ ስለሆነ ያ እውነት ውስጥ ነው የገባሁት እኔ። ኦኬ። ዞሮ እውነት ነው ዞሮ የተገለጠ በማንበብ ነው ያገኘኸው ወዳጅ ማለት እውቀት በማንበብም አዎ፣ በማንበብም በመጠየቅም በመረዳትም ነው ኦርቶዶክስ የሆንኩት። ለምን ቢባል ኢየሱስ ክርስቶስ አንድ ጊዜ ምን አለ መሰለ፣ ሕዝቤ እውቀት ከማጣቱ የተነሳ ጠፋ አለ እና ላለመጥፋት እውቀት ያስፈልጋል። ማወቅ ደግሞ የክርስቶስ ኢየሱስን ወንጌልን። ስለዚህ የክርስቶስ ኢየሱስ ወንጌልን ደግሞ ለማወቅ ደግሞ ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል መጽሐፍ ቅዱስ። እና አእምሮ የተከፈተልኝ እንዳስተውል መጽሐፍ ቅዱስ ፊት ለፊት ያለ አነበብኩ፣ ኦርቶዶክስ ሆንኩ። በጣም ደስ ይላል። እሺ ስለዚህ መጽሐፍ ቅዱስ ማንበብ አሁን እኔ ለምሳሌ ከኖርማሊ ሰው ለማንበብ ስሞክር እናንተ የምጠቅሷቸውን ጥቅሶች ተንተርሼ ከአዲስ ኪዳን መጽሐፍ ነው የጀመርኩት። ብሉይ ኪዳን ኖርማሊ አንብቤ አላቅም። ለማንበብ ጀምራለሁ አሁን ብዬ አስባለሁ። ትንሽ ነው ማለት በሳምንትም በምንም ነው ማነበው። ኖርማሊ ትኩረት ሰጥቼ ያነበው እንደዚህ ልበል፣ ግን እንደዚህ ሳለ መጽሐፍ ቅዱስን ለማንበብ ጥሩ ነው ከአዲስ ኪዳን መጀመር። ግን እኔ በጣም የምወደው ብሉይ ኪዳን ላይ የምወዳቸው መጽሐፍቶች አሉ። አሁን መዝሙረ ዳዊትን ከአንድ ጀምረ በቀን አንድ ምዕራፍ ብታነብ መዝሙረ ዳዊትን ደግሞ ጊዜ ካገኘ ደግሞ ምሳሌ ላይ ደግሞ እንደዚሁ አንድ ምሳሌ ላይ ይረዳሃል። ምሳሌ መጽሐፍ እንደዚሁ ደግሞ በሆነ ጊዜ ደግሞ አንድ ምዕራፍ ብታነብ ከዛ በኋላ ደግሞ አዲስ ኪዳን ከዮሐንስ ወንጌል ጀምረ ብታነብ እየተገለጠልህ ይመጣል፣ እየተረዳህ ትመጣለህ እና መዝሙረ ዳዊትንም ብታነብ ደስ ይለኛል። ከዚህ ጋር በተያያዘ ግን ቤተክርስቲያን የንስሐ አባት አሉ አይደለ? አዎ የንስሐ አባትህን ጠይቀሃቸው የጸሎት መጽሐፍ ከምን ልጀምር ብለህ ደግሞ ጠይቀሃቸው ደግሞ የጸሎት መጽሐፍ ደግሞ ዕለት ዕለት የጸሎት መጽሐፍ ስላለ የዕለቱ አሁን እቺ ቤተክርስቲያን ሙሉ ናት፣ ገብቷል፣ ጎዶሎ አይደለችም። እና የጸሎት መጽሐፍ ጠዋት ስነሳ የትኛውን ልጸልይ የሚለውን ደግሞ ከንስሐ አባት ጋር ተነጋግረ ግን እኔ እንደ ወንድም የምመክርህ መዝሙረ ዳዊትን አንድ ምዕራፍ ብታነብ በቀን እንደዚሁ ደግሞ ምሳሌ ላይ አንድ ምዕራፍ ብታነብ እና ከዮሐንስ ወንጌል ጀምረ ደግሞ ወንጌልን እያነበብክ ብትመጣ እየተገለጠልህ ይመጣል ብዬ አስባለሁ። የምትችል ከሆነ ግን ዘፍጥረትም ክርስቶስ ኢየሱስን ይሰብካል። ዘፍጥረት ላይ ሰውን በምሳሌያችንና እንደ አምሳላችን እንፍጠር ሲል ሰውን እንደ ምሳሌና እንደ አምሳላችን እንፍጠር ሲል አንድም ሶስትም መሆኑን የምታይበት ስላሴ የምታይበት እንደዚሁ ደግሞ ዘፍጥረት ላይ ደግሞ መመሪያ አድባር ስር ደግሞ አብርሃምን ያገኙበትን ስላሴን የምትማርበትና የምታገኝበት ድንቅ መጽሐፍ ነው እና መጽሐፍ ቅዱስ ከዘፍጥረት ቢጀመር ሞር አሪፍ ነው። ለምን ቢባል ጥላ ነው ብለህ የምታልፈው አይደለም። የአዲስ ኪዳን መማሪያችንም ነው። ለዚህም ነው መጽሐፋችን ላይ ያለው 80 ያዱ ነው መጽሐፍ ቅዱስ ኖርማሊ ነው። እሺ በቃ መልካም። ካልሆነ ስጦታ ይዤ ኖርማሊ ማነበው ፊዚካሊ መጽሐፍ ቅዱስ ገዝቼ አይደለም፣ ስጦታ ተሰጥቶኝ ነው እያነበብኩ ያለሁት። አንድ ወንድሜ ነው ገዝቶ ስጦታ የሰጠኝ። አንድ ዲያቆን ወንድም አለኝ፣ ከሱ ነው ያገኘሁት። ያው ለማንበብ እየሞከርኩ ነው። ኖርማሊ ጋይድ ያደርገኛል አልፎ አልፎ፣ እንደዚሁ እንዳንተ ገብቼ ግር ያለኝን ነገር ጠይቀዋለሁ፣ ሳገኘው ይመልስልኛል። መልካም። ግን እኔ ምንድነው መሰለህ እኔ አሁን ማለት እሺ ቀጥልና እኔ አወራለሁ። አዎ አይ ቀጥል። አሁን ትምህርቶችህ ሐሳባቸው ጥሩ ሆኖ ሳሉ ቅድም ላይ ለምን እንዳንገራገርኩብህ ልንገርህ ከይቅርታ ጋር። አሁን ፖስትን ሳየው የፕሮቴስታንት ምናምን ሲታይ ፕሮቴስታንቲዝም ምን አንድ ነገር ልንገር። እኔ ቢያንስ ጴንጤ ነበርኩና የጴንጤን ስፕሪትን አውቀዋለሁ፣ መንፈሱን አውቀዋለሁ። መንፈሱ በጣም ከባድ ነው ወንድም፣ በጣም አለስላሽ ነው። በመዝሙራቸው እያለሰለሰ ነው የሚገባው። እንደዚህ ደግሞ አብዛኛው ደግሞ መዝሙራቸውም ሆነ ንግግራቸውም ሆነ እንትንን ያሳክካል፣ ውስጥን ያሳክካል። ለምን ቢባል
አሁን ተረበህ እንደሆነ እያሳየ ትበላለህ የሚል ትምህርት ነው የሚያስተምሩት። ስለዚህ ምድራዊ የሆነ ነገር ግን የምታገኘው የሚመስል ነገር ይሄ እናነቃቃለን የሚሉ ሰዎች አሉ አይደለ? እንደዛ ነገር ነው ትምህርታቸው። እናነቃቃለን እንደሚሉ ሰዎች መዝሙራቸውም እንደዚሁ ጠላቴ ተው ብያለሁ ተው 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 ምናምን የሚልና የሚያነቃቃ የሚመስል ነገር ስለሆነ ስፕሪቱ በጣም ከባድ ነው የፕሮቴስታንት ስፕሪት እና ሳታቀው ወደዛ ውስጥ ከገባ በኋላ ሁሉ ተፈቅዶልኛል ነገር ግን ሁሉም አይጠቅምም ነው የሚለው። ስለዚህ የጴንጤ መዝሙር ባዳመጥ ምን ችግር አለው ወደሚል ውስጥ ትገባለህ። ገብቶሃል? እና ደግሞ ጴንጤዎች ደግሞ የስላሴ አማኝ ናቸው። ኖርማሊ እንደዛ አመለካከት አለ እኮ እሱን ነው እኮ የምልህ። እንትኑን አያውቁትም፣ የስላሴን አስተምህሮትን አያውቁትም ፈጽሞ ማለት ነው ወንድምነት። እና ስላሴ አብ ለወልድ ምኑ ነው ወልድ ለመንፈስ ቅዱስ ምኑ ነው ብትላቸው ፈጽሞ አያውቁትም። ነገር ግን አብ ወልድ መንፈስ ቅዱስ ብለው ነው የሚሄዱትና በትክክል ልነግርህ የሚገባው ብትችል አንተ ኦርቶዶክሳዊ ወንድሜ ስለሆንክ ደግሞ የአንድ መንግስትም ወራሽ ስለሆነን ከአንድ ክርስቶስ ኢየሱስ ስጋና ደም አብለን በልተን ጠጥተን ልጁ ስላደረገን ክርስቶስ ከእንደነዚህ አይነት ስፕሪት በመራቅ የቤተ ክርስቲያን ድንቅ የሆኑ መዝሙሮች አሉ። የሚገርም ነገር እሱም መዝሙር በመቀየር አሁን እኔ አንድ በጣም ወዶ መዝሙር አለ። ምን መዝሙር መሰለ? ወረት የሌለው የሚል የዘማሪ አቤሎ መዝሙርን ውስጥ የገብቶ አልወጣ ያለኝ መዝሙር እና እንደዚህ መዝሙሮችን በመተካት በማዳመጥ ቤተክርስቲያን እጅጉን ሰፊ ሆነ መዝሙሮች ስላሏት ቤተክርስቲያን ደግሞ ብዙ የዲያቆናት አስተምህሮ ስላሏት እሙዬ በጣም ብዙ ድንቅ የሆኑ መዝሙሮች ስላሏት ቤተክርስቲያን ወደ ቤተክርስቲያን በመመለስ የፕሮቴስታንቲዝም መንፈሱ በጣም ከባድ ነው ወንድሜ፣ በጣም እጅጉን በጣም ከባድ ነው እና ከእንደነዚህ አይነት ነገሮች ራስህን ታድገ የቤተ ክርስቲያን የሆኑ አስተምህሮቶች የመምህር ኢዮብን ትምህርትን እንደዚህ ደግሞ የሌሎቹንም ዲያቆናትን ትምህርትን የነ መምህር ሄኖክን ትምህርትን ገብቷል የነ አኬ ትምህርትን እያስክ ብትከታተል ይሻላል። በጣም 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 ከባድ ነው ፕሮቴስታንቲዝም ስፒሪቱ ማለት ነው። ካየ ኖርማሊ አኬን በጣም ነው የምከታተለው። በጣም ጥሩ አኬን በጣም ነው የምከታተለው። አንድ ፓርት አልፈኝም አኬ ጋር እና እሱ ነው በርታልኝ። አሁን ወደ ሌላ ጥያቄ ደግሞ ግባ። እግዚአብሔር በረዳኝ መልክ እመልስልሃለሁ። ከኔ በተሻለ ደግሞ ልደት እየጠቆታ ከሆነ እሱ ይመልስልሃል። እሺ ልደት ያለ ልደት የማይመጣ ከሆነ መልስ። እሺ በጣም ነው የምወድህ እና እናጠይቅ። በርታልኝ ወንድሜ በርታልኝ። ያልኩህን ግን የኔ ታናሽ ወንድምህ ምክር ከሰማህ ከእንትን ላይ ብታጠፈው መልካም። አዎ ከሱ ላይ አጥፍተህ በመዝሙር ቀይረው። እሺ በኦርቶዶክሳዊ መዝሙር። እሺ ይሄ እኮ ችግር እኮ የለውም፣ ግን መንፈሱ በጣም ከባድ ነው እንዳልኩ ነው። በቃ በጣም ከባድ ነው። አንጀት ይበላል መዝሙራቸው ምናምን እና ይሄ ነው። በጣም ነው የምወድህ። ተባረክልኝ፣ በርታ። አሜን። ሰላሙን አመሰግናለሁ እድሉን ስለሰጣችሁ። ማለት ማለቀውን ነገር እንድጠይቅ እድል ማግኘት በጣም ትልቅ ነገር ነውና ከኔ የተሻለ እውቀት ስላላችሁ ደግሞ እናንተ እንደዚህ አዳዲስ እንትኖችን ለማንበብ ፍላጎት ያላቸው ልጆች ጥያቄያቸው ቢመለስላቸው ደስ ይለኛል። ማለት ኖርማሊ በዘፈቀደ ተርጉሜው እንዳላልፍ እንደኔ ማየት ደግሞ ብዙ ልጆች ይኖራሉ ብዬ አስባለሁ። መጽሐፍ ቅዱስን ገና ማንበብ የጀመሩ ቲክቶክ ኖርማሊ ጠቅሞኛል ብዬ ማስበው አንዱ እንዲህ አይነት ነገሮችን ተከታትዬ ኖርማሊ ራሴን መጠየቅ ራሴን ማየት ስለሆነልኝ ለማንበብም ደግሞ የሆነ አንድ ስቴፕ አራምዶኛል ብዬ አስባለሁና አመሰግናለሁ። ተባረክልኝ። በጣም ነው የምንወድህ። በርታ እና ጠይቅ፣ አብረን እንማማራለን ወንድሜ። እሺ ከታችኛ አዳምጣችኋለሁ። ሰላሙን። እሺ